ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ። በእውነተኛ ታሪክ ላይ የተመሰረተ። አንባቢ አብዱቄ። በመሃል ቤተሰብ በቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች ይቀርባል። ምዕራፍ 12 እነ በሪሁን ካደሩበት የስብሰባ ስፍራ ሲመለሱ የቤታቸው በር ገርበብ ብለው አገኙት። ከፍተው ቢገቡ እስማኤል የለም። ጓዳም ማድቤትም አጡት። ወዴት ሄዶ ይሆን እያሉ ወጣ ገባ ሲሉ አስጊ አደጋ፣ በተለይም የኢትዮጵያ ጦር አውሮፕላኖች ሲመጡ የሚሰማው የማስጠንቀቂያ ድምጽ ሳይረን ጠላት ጦር ሰፈር ውስጥ ጮኸ። ይህ ድምጽ በሚሰማበት ጊዜ ሰው ሁሉ በየበሩ በቆፈረው ጉድጓድ ውስጥ በመግባት ከአውሮፕላኖች የቦምብ አደጋ ራስን መሸሸግ አለበት። ማስጠንቀቂያው በቀን ቢያንስ 5 እና 6 ጊዜ ይጮኻል። አብዛኛው ጊዜ አውሮፕላኖቹ አይመጡም። ቢመጡም የጦር ሰፈሮችን እንጂ ከተማ አይደበድቡም። በመሆኑም ህዝቡ ማስጠንቀቂያውን ችላ ይለው ጀመር። እነ በሪሁን በማስጠንቀቂያው አልተሸበሩ። በከተማው ዙሪያ ያለው የአየር መቃወሚያ ተኩስ ግን ከወትሮ ለየት አለባቸው። ለሌላው ጊዜ ተኩሱ ለአንድ አፍታ ዋይ ይልና ዝም ይል ነበር። ያን ዕለት ግን ጅብ እንደመጣባቸው ውሻዎች የጣር ጩኸቱን አንባረቀው። ወዲያው ያንን ሁሉ ሩምታ የዋጠና ከተማይቱን ከመሰረቷ ያናጋ ወፍራም ድምጽ በተከታታይ ተሰማ። እነ በሪሁን ሮጠው ወደ ውጭ ወጡ። የአየር መቃወሚያው ጥይት ከከተማይቱ ሰማይ ላይ እንደ እሳት ጎመራ ይፈላል። 2 አውሮፕላኖች በጥይቱ ፍላት ውስጥ እየተሽከረከሩ ውልብ ባሉና ጠፉ። ጠላት ጦር ሰፈር ውስጥ ጥቁር ጭስ ትጉልል እያለ እየተሽከረከረና ጃንጥላ የመሰለ ሽቅብ ወጣ። ትንሽ ቆይቶ ተኩሱ ቀነሰ። የአደጋ ምልክቱ ሳይረን ግን በማለት ላይ ነው። ወታደሮችና ባለስልጣኖች መብራቶቻቸውን ባበሩ መኪናዎች እየተሯሯጡ ሰው ሁሉ እሳት ሊያጠፋ የሚችል ነገር እየያዘ ወደ አደጋው ስፍራ ሂድና እርዳታ ያድርግ ይሉ ጀመር። በሪሁንና አሰግድ የተደሰቱበትን አደጋ ሂደት ለማየት ፈለጉ። በሌላ ወገን እስማኤል ከቤት መታጣት ክፉኛ አሳሰባቸው። የጠላት ወታደሮች እንዲህ ያለውን ግርግር ለዘረፋ ስለሚጠቀሙበት ቤቱን መጠበቅም አለባቸው። ማድረግ የሚገባቸውን ሲያሰላስሉ እስማኤል ሩጦ መጣ። የት ሄደ ነበር? ሁለቱም ጠየቁት። እዚህ ቅርብ ነበርኩ። እናንተ ደህና ናችሁ? አለ ቶሎ እየተነፈሰ። አደጋው ቦታ ብንሄድስ? አለ አሰግድ መሮጥ እየቃጣው። አያስፈልግም፣ አንሄድም፣ ኑ ወደ ቤት እንግባ አለ እስማኤል ቀደም ብሎ። ቤት ገብተው በየስራዎቻቸው ላይ ተፍ ይሉ ጀመር። ምን ውሳኔ ላይ ደረሳችሁ? አለ እስማኤል በሪሁንን እያየ። አደጋ የመጣሉ ተግባር እንዲጀመር ወስነናል። ወካስ እንዲያ ነው። የት ነበር የሄድከው? የግመል ስጋ ሳያልቅ ለመግዛት በጠዋት ቄራ ሄድኩና አንድ አስደንጋጭ ወሬ ሰማሁና ሁኔታውን ይበልጥ ሳጣራ ቆየሁ። የምን ወሬ? እባክህ ያን ሰውዬ ሊያስሩት ነው። የቱን? ያ ደህና ወሬ ሰጠና የነበረ የመረጃ ክፍል ሰራተኛ። የቱ ነው እሱ? አላውቀውም። በሪሁን ትኩር ብሎ አየው። አዎ ከእናንተ ጋር እንኳን አላስተዋወቅኩትም። ካሊያሽ ጋር ነበር ያገናኘሁትና የሚሰራው ረዘም ወፈር ያለ ነው። መጀመሪያ እናንተን እጃቸው የመጣው ዕለት እዚህ አግኝተነው በሰዓት እላፊ አያዝም ያልኳችሁ ሰውዬ። አወቅኩት። ለምንድን ነው የሚያስሩት? በድርጊቱ ደርሰውበት ይሆናላ። እንዲህ ከሆነማ አሊሃሽ አንተ ሁላችንም በአደጋ ላይ ነን በለኛ አለ በሪሁን አፍጦ።
ሰውየው ስለኛ በተለይም ስለ ቡድናችን ጠለቅ ያለ ሚስጥር አያውቅም። ምናልባት ምርመራ ከበዛበት አሊያሽን ያጋለጠ ይሆናል። ይህንኑ ለአሊያሽ ነግረነው በጋራ አንድ ዘዴ እንፈልጋለን። በሰፊው ተነፈሰ። ዝም ብሎ ከሚያዝ ለምን አይሸሽም? ይህንኑ ጠይቄው ነበር። እንዲያውም እኔ ኃላፊነቱን ወስጄ ልደብቅ ብዬው ነበር። ታዲያስ እምቢ አለኝ። ተነስ እንሂድ አለ በሪሁን ፈጠን ብሎ። የት? ሰውየው ዘንድ። ለምን? ምን ቸገረ? ተነስ። ውጭውን ያጨለመው ጭስና የአቧራ ደመና ትንሽ ገፏል። ለእርዳታ የወጡ ሰዎች ይሯሯጣሉ። አብዛኞቹ የመንገድ እንጂ የፍላጎት ተግባራዊ ተሳትፎ አይታይባቸውም። የወታደር መኪናዎች ዋና እርዳታ ሰጪ ሰዎችን ወደ አደጋ ስፍራ ያግዛሉ። በሪሁንና እስማኤል ከቤታቸው ወጥተው ግርግሩ መሃል ተቀላቀሉ። ወደሚሄዱበት እየሮጡ ወደ ስፍራው ሲቃረቡ ወደ መንደር መንገድ ገቡ። እስማኤል እየመራ በሪሁን እየተከተለ ትንሽ ሄደው አንድ የተዘጋ ቤት አጠገብ ደረሱና ቆሙ። ብቻውን ነው? አለ በሪሁን በሽኩሽኩታ። አዎ። በሩን አንኳኳ እስማኤል። ማነህ? አለ ቁርናና ድምፅ ከውስጥ። እኔ እስማኤል ነኝ። በሩን የከፈተው ሰውዬ አንገቱን ብቅ አድርጎ ተመለከተና አይኖቹን በሪል ላይ እንደተከለ ምን ነው እስማኤል፣ ምን ፈልገህ ነው? አለ። ልናነጋግርህ ፈልገን ነበር። እዚህ ከምንቆም ቤት ብንገባስ? ሰውየው እነ እስማኤልን ካስገባ በኋላ በሩን ሊዘጋ መለስ ሲል በሪውን ቀልጠፍ ብሎ የቀኝ እጁን ክርኑን ሰውየው አንገት ላይ በመጠምጠም ወደ ኋላ ዘርጥጦ ጣለው። ሰውየው ግዙፍና ጠንካራ ስለነበር ክፉኛ ታገለው። እርዳኝ እንጂ ቆመህ ታየኛለህ እንዴ? አለ በሪሁን የሰውየውን አንገት ቆልምሞ እንደያዘ እስማኤል ላይ አፍጦ። እስማኤል እየተርበተበተ ጣር ይዟቸው የበሪሁንን ፊት ለመቧጠጥ የሚወራጩትን የሰውየውን እጆች ያዘለት። በሪሁን ባለ ኃይሉ የሰውየውን አንገት ቆልምሞ ቆየና ለቀቀው። ተዝለፍልፎ በጀርባው ተዘረጋ። መሞቱን አረጋግጠው በሩን መለስ አድርጉና በመጡበት ሁኔታ ወደ ቤታቸው ተመለሱ። ጦር ሰፈር ውስጥ የሚነደውን እሳት ለማጥፋት የከተማው ሕዝብና ጦሩ ውሃ በማፍሰስ አሸዋ በመበተን ያደረገው ሙከራ ሁሉ ከንቱ ሆነ። ምንም ሳይበግረው ሲነዷልና ሲያልቅ ጠፋ። ቀን ብቅ ሳይሉ ያሉት የእስማኤል ምግብ ቤት ደንበኛ ማምሻውን በብዛት መምጣት ስለጀመሩ እነ በሪሁን ስራ በዛባቸው። እየዘገዩ የሚመጡትን ደንበኞቻቸውን በዛሬው ዕለት በደረሰው አደጋ ምክንያት ለእርዳታ ሄደን ስለነበር በቂ ምግብ አላዘጋጀንም፣ ያዘጋጀነውም አለቀ፣ ይቅርታ አድርጉልን እያሉ መለሷቸው። ትንሽ ቆየት ብሎ ወዳጃችን እያሉ የሚያግባቡት የጠላት ጦር 100 አለቃ መጥቶ ባካችሁ ያለውን ነገር ስጡኝ፣ በጣም ርቦኛል እያለ ስለለመናቸው ጓዳ ገብተው ድስቱንም መጥበሻውንም እየጠራረጉ ያገኙትን አቀረቡለት። በዛሬው አደጋ ብዙ ንብረት ተጎዳ እንዴ? አለ በሪሁን ለ100 አለቃ ሻይ እየቀዳለት። 17 ከባድ መኪናዎች ነዳጅ እንደጫኑ ነደዱ አለ እያመለጠው። 17 መኪናዎች? አሉ በሪሁንና እስማኤል የውሸታቸውን ደንግጠው። መቼ ብቻ የስንቅ እጥረት ባለበት በአሁኑ ጊዜ ለቁጠባ እያሉ ያሸጉት አንድ መጋዘን ሙሉ ስንቅ አብሮ ከሰለላቸው። ጦራቸው ምን ያበሉት ይሆን? እንዴት መኪናዎቹን ግልጽ ቦታ ያቆሟቸዋል ባለስልጣኖቻችን? አለ በሪሁን ያዘነ በመምሰል። የእኛ ከፍተኛ መኮንኖች ስህተቶቻቸውን በበታቾቻቸው ጫንቃ ላይ መጫናቸው ነው የሚገርመው። ከ20 የሚበልጡ የበታች የመስመር መኮንኖች አስረዋል። ወቀሳውም ሆነ ምስጋናው ለሁሉም ነው እያለ በሪሁን ሲናገር 100 አለቃው አቋረጠውና አይደለም፣ እንደሱ አይደለም። ወቀሳው፣ ቅጣቱ፣ ሞቱ፣ ችግሩ ለኛ፣ ምስጋናው፣ ሹመቱ ለነሱ ነው አለ መመገቡን አብቅቶ ለመሄድ እየቸኮለ። አላህ ይስጣችሁ፣ በሉ ደህና አደሩ። ምናልባትም እንገናኝ ይሆናል። አለቆቻችን ሲደናገጡ የሚይዙትን የሚጨብጡትን የሚያጡት። የበታቾቻቸውን በማሰርና በመግደል ኃላፊነታቸውን የተወጡ ይመስላቸዋል። እና እንደ ጓደኞቼ የመታሰር ወይም የመሞት እድል ይገጥመኝ ደርሶኝ ይሆናልና ደህና ሁኑ፣ እድል ከጋረደችኝ እንገናኛለን እያለ ሄደ፣ ወጣ። ሰዓት እላፊው ደርሶ እናሰግድ በራቸውን ዘግተው ቤቱን ሲያጸዳሉ የትኛው አለቃቸው ነው እንዲህ የሚያስመርራቸው? ኮሎኔል ሳላህ ቤሪ የሚሉት ይሆን እንዴ? አለ በሪሁን ሲሸጥ የዋለውን የምግብ ሂሳብ እየቆጠረ። እሱ አይደለም፣ እሱንማ ጦሩ በጣም ነው የሚወደው።
ኮሎኔል አደንፋራ የሚባለው ነው። እሱ ነው የሚያሰቃያቸው። እዚህ ያለው ብርጌድ አዛዥና የከተማው የበላይ አስተዳዳሪ እሱ ነው። ጦሩ የሚፈልገው እሱ እንዲነሳለትና ደግ ነው የሚባለው ኮሎኔል ሳላህ ቤሪ በቦታው እንዲተካለት ነው አለ እስማኤል የታጠቡ ሳህኖቹን እያስተካከለ። ኮሎኔል ሳላህ ቤሪ መገደል አለበት። ኮሎኔል አደንፋራ ማለት ነው? አይደለም፣ ደግ ነው የሚባለው ሳላህ ቤሪ። አደንፋራስ? አለ እስማኤል ግራ ተጋብቶ። እሱ ይቀመጥ አለ በሪሁን ፈገግ ብሎ። እንዴት ክፉንና በጦር የተጠላውን ትተን ደጉንና በጦር የተወደደውን እንገላለን? ለኛ ሁለቱም ጠላቶቻችን ናቸው። እርምጃ ስንወስድ ግን ለዓላማችን መሳካት የሚረዱንን ሁኔታዎች እየመረጥንና እየመረመርን መሆን አለበት። አየህ እስማኤል፣ ክፉ አዛዥ ከነ ክፋቱ ሲቆይና በህዝቡና በጦሩ ላይ የሚፈጽመው ግፍ እየበዛ ሲሄድ አንደኛ ህዝቡ ተማረው ለነጻነቱ የሚያደርገውን ትግል እንዲያፋጥን ይገፋፋዋል። ሁለተኛ የጦሩ ሞራል ይወድቃል። በአዛዦችና በወታደሮች መሀል ያለው አለመግባባት ይከራል። ይህ ጠቃሚና የምንፈልገው ነገር ነው። ታዲያ ደጉ አዛዥ ለምንድን ነው የሚገደለው? አለ እስማኤል በእሳት ላይ ቤንዚን ለመጨመር። ሳቀ አሰግድ። ልክ ነህ፣ በእሳት ላይ ቤንዚን ለመጨመር ነው። ጦሩ የሚወደውን አዛዥ ሲያጣ ቁጣ ይጨምራል። ሌሎቹ አዛዦች አውቀው ነው ደጉን አዛዣችንን ያስገደሉት ብለው በአዛዦች ላይ ያመጻል። ገባህ? እስማኤልን ትኩር ብሎ አየው። ገባኝ። እስማኤል ራሱን እየነቀነቀ። ያን የመረጃ ሰራተኛ ዛሬ ገደላችሁ ስለምንድን ነው? አለ አሰግድ በሪሁንና እስማኤልን እያየ። እስማኤል ከትከሻው ነጠር አለና ወላሂ እኔ እስካሁን ነገሩ ግልጽ አልሆነልኝም። በሪሁን ሲለኝ አንድ ዘዴ ልናማክረው መሰለኝ እንጂ እንደዛ ያለ ሁኔታ እንፈጽማለን የሚል ግምት አልነበረኝም። ለምን እንዳደረግነው አልገባህም? አዎ ይቅርታ አድርግልኝ፣ የተግባባ መስሎኝ ነበር። በግልጽ ሳላስረዳ መቅረቱ ጥፋተኛ ነኝ። ወደፊት አላደርገውም። የሟቹን መገደል አስፈላጊ ሆኖ ያገኘሁበት ምክንያት ይህ ነው። ሰውየው በአንድ ነገር በመጠርጠር ሊያዝ እንደሚፈለግ ተረድቶ ለጊዜውም ቢሆን ተሸሽጓል። ይህን ያደረገው ቢያዝ የተጠረጠረበትን ነገር ካላወጣ እስከ ሞት የሚያደርስ ስቃይ እንደሚደርስበት ተረድቶ ነው። ግን ለዘለቄታው ለመሰወር አይፈልግም። ታዲያ በፍቃዱ እጁን ከሰጠ ወይም ከተያዘና ምርመራው ከቀጠለ የሚያውቀውን ሚስጥር ማውጣቱ አይቀርም። ምናልባትም ከሚጠረጠርባቸው ነገሮች አንዱ ከአሊያሽ ጋር ያለው ግንኙነት ሊሆን ስለሚችል ከስቃዩ የተነሳ አሊያሽን ያስይዘው ይሆናል። የአሊያሽ መያዝ ደግሞ የሁላችንም መያዝና የቡድናችን መጥፋት ነው። የሁሉ ከመድረሱ በፊት ነገሩን በአጭር መቅጨቱ አስፈላጊ ሆነ። ጊዜውና ስፍራው አመቺ ነበር። የአጋጣሚ ሳያመልጠን ልንጠቀምበት ተገባ። ማንኛውንም ለእንቅስቃሴያችን እንቅፋት የሚሆኑ አደገኛ የግንኙነት ሰንሰለቶች ቶሎ መበጠስ አለብን። ለዚህ ነው ያን እርምጃ የወሰድነው አለ በሪሁን ፈገግ ብሎ። መልካም አድርጋችኋል። እኔ እንኳን ምክንያቱም በትክክል ገምቻለሁ። እስማኤል እንደኔ እንዳልገባው ስለተረዳው ነው ነገሩን ያነሳሁት አለ አሰግድ። እስማኤል ፈገግ ብሎ እጁን ወደ በሪሁን ዘረጋና በበገራ ገባኝ ብሎ ጨበጠው። የምሽት ስራቸውን ጨርሰው ሰሞኑን ከተማ ውስጥ ስለሚፈጽሟቸው አደጋዎችና ስለሚገደሉ ሰዎች ተነጋግረው መቼ እንዴት በሚለው ሐሳብ ሲወያዩ ራቅ ካለ ስፍራ ከባድ የፈንጂ ድምፅ ተሰማና የእሩምታ ተኩስ ተከታተለ። ተኩሱ ቀዝቀዝ ደመቅ ሲል ቆይቶ ወደ ከተማው መሃል እየቀረበ መጣ። ከተማይቱ በሌላ ጦር የተወረረች መሰለ። ደሞ ምን ተፈጠረ? አለ እስማኤል ጭንቅ እያለው። ቅድም መቶ አለቃው እንዳለው ጦሩ እርስ በርስ መተላለቅ ጀምሮ ይሆን? አለ በሪሁን። ሶስቱም መሳሪያዎቻቸውን በመያዝ መብራቱን አጠፍተው የሚመጣውን ነገር በተጠንቀቅ ይጠብቁ ጀመር። ምዕራፍ 12 በዚህ ተጠናቋል። የዛሬው የንባብ ክፍል በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።